ሰላም የተወደዳችሁ ወደ ህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የዕለቱን መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችሁን ቆዩ። በኢትዮጵያ ቃልዮት ቤተክርስቲያን የወላይታ ቀጠና ያረካ ቁጥር 1 አጥቢያ ቤተክርስቲያን የሁለተኛ ደረጃ ትምህርት ቤት ፕሮጀክት ግንባታ የመሰረት ድንጋይ በኢትዮጵያ ቃልዮት ቤተክርስቲያን ፕሬዝዳንትና በቀጠና መሪዎች ተቀመጠ። በኢትዮጵያ ቃልዮት ቤተክርስቲያን የወላይታ ቀጠና ያረካ ቁጥር 1 ቃልዮት አጥቢያ ቤተክርስቲያን ከተመሰረተች ከ60 ዓመታት በላይ እንደሆናት ይነገራል። ቤተክርስቲያኒቱ ከመንፈሳዊ አገልግሎቶች ዘርፈ ብዙ ስራዎች ባሻገር ባረካ ከተማ እንዲሁም በዞኑ በልማት አገልግሎቶች ዘርፈ ብዙ ስራዎች በመሰማራት ቀዳሚ ያደርጋታል። ቤተክርስቲያኒቱ በትምህርት፣ በጤና፣ ኢኮኖሚካሊ ችግር ያለባቸውን የህብረተሰብ አካላት በመደገፍ የማቋቋሚያ አረጋውያንን ከመጦር ቤቶችን ገንብቶ ከማስረከብ በበጎ አድራጎት ስራዎች በመሰማራት ወዘተ የመሳሰሉ ዘርፈ ብዙ ስራዎችን ለአካባቢው ማህበረሰብ ተጠቃሚ በማድረግ ላይ ትገኛለች። እንዲሁም ከመንፈሳዊ አገልግሎቶች ሚስዮናውያንን ከሀገር ውጪ በመላክ የወንጌልን ተልእኮ ተደራሽ ያደረገችም ትገኛለች። ከ8 በላይ ቅድመ መደበኛ ትምህርት ቤቶችን ገንብታ የትምህርት ስርዓቱን ያሳለጠች የምትገኘው ቤተክርስቲያኒቱ አሁን ላይ ደግሞ ሁለተኛ ደረጃ ትምህርት ቤትን ለመገንባት የሚያስችላትን ዝግጅት በማጠናቀቅ የግንባታ የመሰረተ ድንጋይ መርሃ ግብር አከናውናለች። መስከረም 22 2018 ዓ.ም የኢትዮጵያ ቃልዮት ቤተክርስቲያን ፕሬዝዳንት የሆኑት ዶክተር ስምዖን ሄሊሶ የቀጠናው ዋና ጸሐፊ የሆኑት መጋቢ አብርሃም ቦተ የቤተክርስቲያኒቱ አገልጋይ ያረካ እንዲሁም የዞኑ ከፍተኛ የመንግስት አካላት የቤተክርስቲያን ምእመናን በተገኙበት የሁለተኛ ደረጃ ትምህርት ቤት የግንባታ ፕሮጀክት የማስጀመሪያ መርሃ ግብር የመሰረተ ድንጋይ አስቀምጠዋል። የመሰረተ ድንጋይ የማኖር መርሃ ግብሩ ላይ የቤተክርስቲያኒቱ የማምለኪያ አዳራሽ ውስጥ የተከናወነ ሲሆን የወላይታ ቀጠና ምክትል ጻፊ አገልጋይ ያሲንየኛ ፕሮግራሙን ጸሎት በማድረግ ያስጀመሩ ሲሆን መጋቢ አብርሃም ቦታ ማቴዎስ ምዕራፍ 5 ከቁጥር 13 ላይ ያለውን የእግዚአብሔርን ቃል መነሻ በማድረግ አካፍለዋል። የቤተክርስቲያኒቱም ዘማሪ በዝማሬ አገልግሏል። እንዲሁም የኢትዮጵያ ቃልዮት ቤተክርስቲያን ፕሬዝዳንት የሆኑት ዶክተር ስምዖን ሄሊሶ አንዲት አጥቢያ ለአካባቢው በረከት ስለመሆን ቁርጠኛ በመሆን እየሰራች ባለው ስራ ጌታን እጅግ አድርጌ አመሰግናለሁ በማለት እንዲሁም ቀን ሲከፋ ዘመን ነው የሚዋጀው አንዱ ደግሞ ልጆችን መዋጀት ነው ወንጌል ሲመጣ ትምህርትንም ይዞ ነው የመጣው በማለት በመርሃ ግብሩ ላይ መድረክ ላይ ንግግር አድርገዋል። በዞኑ ከ356 በላይ ትምህርት ቤቶች በቀጠናው አጥቢያ ቤተክርስቲያን መቋቋሙን ያነሱት የወላይታ ዞን የፋይናንስ ኃላፊ የሆኑ ሲሆን ቀጣይ ባሉ ስራዎችም ከቤተክርስቲያኒቱ ጎን እንደሚቆሙ ተናግረዋል። ዛሬ ያለሁት በአረካ ቁጥር 1 ቃልዮት ቤተክርስቲያን ቅጥር ግቢ ውስጥ ነው ያለነው። ወደዚህ ስፍራ ያመጣን ይቺ ቤተክርስቲያን በራሷ አቅም ያላችን ህዝብ አስተባብራ የአምልኮ ህንጻ ከመስራት ባሻገር የአምልኮ ህንጻ እየሰራች ባለችበት ጊዜ አንድ ትልቅ ለአካባቢው ማህበረሰብ የሚጠቅም አንድ ከፍተኛ ሁለተኛ ደረጃ ትምህርት ቤት ለማሰራት የመሰረት ድንጋይ በሚታኖርበት ፕሮግራም ለመገኘት ነው የመጣ ነው። ይሄ ትልቅ ስራ ካሁን በፊት ቤተክርስቲያኒቱ የተለመደ ማህበረሰብን ማገልገል ከወንጌል አገልግሎት ጋር አብሮ ማስከድ የተለመደ ስራ እንደሆነ በማየታችን በጣም ደስ ብሎናል። ቤተክርስቲያኒቱ እስከ ዛሬ ድረስ ባላት እስከ መለስተኛ ሁለተኛ ደረጃ ትምህርት ቤት ያውም በአካባቢው ውስጥ እስከ ክልሉ ድረስ ታዋቂ የሆነ መለስተኛ ሁለተኛ ደረጃ ትምህርት ቤት በመገንባት የህብረተሰቡን ልጆች በማስተማር በከፍተኛ ውጤት እንዲያልፉ ያደረገች እንዳለ ሰምተናል። ይሄው ስራ እንዲቀጥል አሁን እግዚአብሔር በረዳት መጠን አንድ ትልቅ ከፍተኛ ሁለተኛ ደረጃ ትምህርት ቤት ለማስገንባት ጅማሮ ላይ እንዳለች በማየታችን እጅግ ደስ ብሎናል። የኢትዮጵያ ቃልዮት ቤተክርስቲያን በአጠቃላይ የሰውን ሁለንተና ለማገልገል የምትተጋ ቤተክርስቲያን ናት። ከሌላ የውጭ እርዳታ ሳንጠብቅ ሌሎች ይረዱናል ሳንል የራሳችንን አቅም አሰባስበን ትምህርት ቤቶችን
ጤና ተቋማትን ሌሎችንም የልማት ስራዎች አብረን እዚሁ እየተጋገዝን መስራት እንደምንችል ያረካ ቁጥር 1 ቃለ ሕይወት ቤተክርስቲያን ምሳሌ ናት። ሌሎችም እንደዚሁ የሚሰሩ እንዳሉ እናውቃለንና እየስፍራው ደርሰን ለማየትና ለማበረታታት እድሉን ስላገኘን በጣም ደስ ብሎናል። በዛሬው ፕሮግራም ህዝቡ ሁሉ ተገኝቶ በደስታ ተጎዳን ሳይሆን በደስታ ይህንን ነገር በማድረጋቸው እጅግ ደስ እያላቸው መከናወን ስለቻሉ ያንን ደግሞ ስላየን በጣም ደስ ብሎናል። እግዚአብሔር ይርዳችሁ በዚሁ አጋጣሚ ማለት እንወዳለን። በአጭር ጊዜ ውስጥ አልቆ ይሄ ትምህርት ቤት ብዙ ወጣቶች የሚወጡበት ለሀገራችን ብሎም ለዓለም የሚበቁ ታላላቅ አእምሮ ያላቸው ልጆች የሚኮተኮቱበት የእግዚአብሔር ስም የሚከበርበት ይሆን ዘንድ እንመኛለን። እግዚአብሔር አብዝቶ ይባርካችሁ ማለት እወዳለሁ። እሺ፣ ስሜ ዘለቀ ዛዛ እባላለሁ። እዚህ ቤተክርስቲያን ከ1985 እስከ 92 ነው በመሪነት ያገለገልኩት። መጀመሪያ ጅምር ላይ መዋዕለ ሕፃናት ነው ጀመርነው። ከዛ አድጎ ዛሬ በዚህ ደረጃ መብቃቱ በጣም ደስ ብሎኛል። እድገቱም በጣም ደስ ብሎኛል። ቤተክርስቲያኒቱም ያለችበት ሁኔታ በጣም ደስ የሚል ነው። እኔም በጣም ደስ ብሎኛል። አሁን እዚህ ባላገለግልም ሌላ ቦታ ሶዶ ስቴዲየም ቃለ ሕይወት ቤተክርስቲያን ነው ማገለግለው እዛው መሪ ሆኜ። አሁን ግን ይሄንን ሳይ በጣም ልቤ ደስ ብሏል። በጣም የተጀመረ ዘር በቅሎ ፍሬ አፍርቶ በማየት በጣም ደስ ብሎኛል። እግዚአብሔርን ስለዚህ ቀን ስለዚህ ጊዜ በጣም አመሰግናለሁ። እግዚአብሔር ለዘላለም የተባረከ ይሁን። በወላይታ ቀጠና ቃለ ሕይወት ቤተክርስቲያን ቦሎሶ ሶሪ አጥቢያ ቤተክርስቲያናት ህብረት ስር የምትገኝ አረካ ቁጥር 1 አጥቢያ ቃለ ሕይወት ቤተክርስቲያን እንግዲህ እግዚአብሔርን እያከበረች ላለፉት 60 ዓመታት በላይ በአረካ ከተማ ብዙ በጎ ስራ መልካም ነገር ስታደርግ የቆየች እስካሁን ድረስ 1 እስከ 8 ትምህርት ቤት አላት። የተለያዩ ደግሞ በጎ ስራዎችን የምትሰራ ቤተክርስቲያን ናት። አሁን ደግሞ አያይዛ ሁለተኛ ደረጃ ትምህርት ቤት ያስፈልጋል ብላ እንደ እግዚአብሔር ፈቃድ ደግሞ በዚህ አመት በመላው ደቡብ ላይ ትምህርት ቤቱ ተሸላሚ ሆኗል። አንደኛ ውጤት ያመጣውም ከዛ ትምህርት ቤት ነው። ተማሪዎችንም በሚኒስትሪ ፈተና ሙሉ በሙሉ ማሳለፍ ችሏል። ተማሪዎችን ሲያስተምሩ በፊደል ብቻ አይደለም በስነ ምግባር ቀረጻ ላይም ትላልቅ ነገሮችን ያደርጋሉ። ግን ጀነራል አጠቃላይ ያረካ ቁጥር 1 ቃለ ሕይወት ቤተክርስቲያን አገልግሎትን ስናይ ቤተክርስቲያን የአምልኮ ስፍራ ብቻ ሳይሆን የሁለንተናዊ ለውጥ የሁለንተናዊ እድገት ማዕከል ቤተክርስቲያን እንደሆነች የሚያረጋግጥ ስራ አረካ ቁጥር 1 ቃለ ሕይወት ቤተክርስቲያን እየሰራች ትገኛለች። በዛሬው ዕለት ደግሞ መሰረት ድንጋይ ስናስቀምጥ እግዚአብሔር የተመሰገነ ይሁን። ከሀገር አቀፍ ቢሮም ከልማትም ከመንፈሳዊ ዘርፍም የተወከሉ አባቶች ወንድሞች በተገኙበት እንዲሁም ደግሞ ከመንግስትም ከወላይታ ዞን ከአረካ ከተማ ካንቲባ እንዲሁም ደግሞ ከቦሎሶ ሶሬ ወረዳ ብዙ ወንድሞች በተገኙበት ትልቅ ፕሮግራም ተካሂዷል። በዚህ ፕሮግራም ላይ እንግዲህ ያየነው ትላልቅ ነገሮች አሉ። እሱ ምንድነው? ቤተክርስቲያን በጤና ላይ፣ ቤተክርስቲያን በትምህርት ላይ፣ ቤተክርስቲያን በግብርና ላይ፣ ቤተክርስቲያን መንፈሳዊ ትምህርትን እያስተማረች ወንጌልን ማስፋፋት የምትችልበት ብዙ አጋጣሚዎች ስላሉ በልማት ስራ ላይ ትኩረት ማድረግ እንዳለባት የተመለከትንበት ሁኔታ አለ። በሌላ በኩል ደግሞ አረካ ቁጥር 1 ቃለ ሕይወት ቤተክርስቲያን አሁን እየሰሩ ያሉ ስራ ለመላው ኢትዮጵያ ቃለ ሕይወት ቤተክርስቲያን ላይ ላሉ ምእመናን፣ ለመሪዎች፣ ለአጥቢያ ቤተክርስቲያናት፣ ለአገልጋዮች ምሳሌ ሞዴል የሚሆን ነገር ነው። በዚህ አጋጣሚ ደግሞ በዚህ የተሳተፉትን በእውነት ጊዜ ሰውተው ዋጋ ከፍለው ከአዲስ አበባ እስከዚህ የመጡትን በወላይታ ቀጠና ቃለ ሕይወት ቤተክርስቲያን ስም ማመስገንም እንፈልጋለን። ክብሩ ፕሬዝዳንታችንም እናመሰግናለን። ልማት ላይ የሚመሩትን እነ ዶክተር ተፈራን እነ ዶክተር ዋይታን አብሮ ያሉትን እዚህ ቦታ ወክሎ የተገኘ ወንድማችን ታርቀኝንም ከልብ ማመስገን እንፈልጋለን። አጋርነታችን ይቀጥላል። የወላይታ ቀጠና መሪዎች እዚህ የተገኙትን እናመሰግናለን። የጠረጴዛ ልማት ማህበር መሪዎች አሉ እዚህ የተገኙ እናመሰግናለን። እንዲሁም ደግሞ የወላይታ ዞንን ወክሎ የተገኙትን ከተማ ካንቲባን ወክሎ የተገኙትን ቦሎሶ ሶሬ ወረዳን ወክሎ የተገኙትን እንዲሁም ደግሞ የህብረቱ መሪዎችንም ከልብ በወላይታ ቃለ ሕይወት ቤተክርስቲያን ስም ማመስገን እንፈልጋለን። ለውጡ ይቀጥላል። ታድሶ ይቀጥላል። አንድነታችን ይቀጥላል። ህብረታችን ይቀጥላል። እግዚአብሔር ደግሞ በብዙ ይባርከናል። እንደዚህ ተያይዘን ቃለ ሕይወትን ምእመንን ለእግዚአብሔር ክብር እያዋልን የምንሄድበት ዘመንም እንዲሆን ዘንድ እመኛለሁ። ከልብ አመሰግናለሁ።
የቢሊ ግራሃም ኢቫንጀሊስቲክ አሶሲዬሽን መስከረም ቀን 24 2028 ዓ.ም በመቀሌ ከተማ ስልጠና ተሰጠ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። የክርስቲያን ህይወትና ምስክርነት በተሰኘና በመቀሌ ቃልዮት ቤተክርስቲያን በተሰጠው ስልጠና ከልዩ ልዩ ቤተ እምነት የተወጣጡ ከ100 በላይ አገልጋዮች ተካፍለዋል። ከዚህ ቀደም ስልጠናው በአዲስ አበባ ሸገር ከተሞች ከ26000 በላይ ለሚሆኑ ሰልጣኞች ተሰጥቶ በቀጣይ በትግራይ፣ በአማራ፣ በሶማሊያ፣ በኦሮሚያ፣ በአፋርና በማዕከላዊ ክልል ከተሞች ለሚገኙ ከተለያዩ አብያተ ክርስቲያናት ለተወጣጡ ሰልጣኞች ተሰጥቷል። ከዚህ ቀደም በመቀሌ ከተማ ለመጀመሪያ ጊዜ የተሰጠው ይህ ስልጠና የአሁኑ ለሁለተኛ ጊዜ መሆኑን የመርሃ ግብሩ አስተባባሪ የቢሊ ግራሃም ኢቫንጀሊስቲክ አሶሲዬሽን ኢትዮጵያ ጽህፈት ቤት ኃላፊ ወንድም አዲሴ አማዶ ገልጸዋል። ስልጠናው በአሶሲዬሽኑ የስልጠና የክትትል አስተባባሪ የሆኑት ወንድም ያሬድ አሻግሬ የሰጡ ሲሆን ስለ አንድ ክርስቲያን ውጤታማ መንፈሳዊ ህይወት፣ ስለ ምስክርነት መሰረታዊ ዘዴዎች፣ ስለ ክትትልና ማማከር ሰፋ ያሉ ሐሳቦች በዝርዝር አስረድተዋል። የዕለቱ ሁሉም ሰልጣኞችም እኔ እንድሪያስ ነኝ በተሰኘውና የወንጌል ምስክርነት ካርድ በመሙላት ለቤተሰቦቻቸው፣ ለጎረቤቶቻቸው፣ የሥራ ባልደረቦቻቸውና ጓደኞቻቸው እንደሚመሰክሩ ቃል በመግባት መጸለያቸው ታውቋል። የክርስቲያን ህይወት ምስክርነትና ስልጠና በቢሊ ግራሃም ኢቫንጀሊስቲክ አሶሲዬሽን ረዘም ላሉ ዓመታት በተለያዩ ሀገራት የሰጠ ሲሆን ካለፈው ዓመት ጀምሮ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር በመላው ኢትዮጵያ አገልጋዮችን፣ አማኞችን በህይወት ለውጥና እድገት በማሳየት ለወንጌል ምስክርነት እንዲተጉ ለማስቻል በመሰጠት ላይ ይገኛል። ስልጠናው ከ30,000 በላይ የአዲስ አበባና የክልሉ ከተሞች በየክልሉ ከተሞች የሚገኙ አገልጋዮች የወሰዱ ሲሆን ከስልጠና በኋላ በተደረገው የእኔ እንድሪያስ ነኝ የወንጌል ምስክርነት ከፍተኛ ቁጥር ያለው ሰው ጌታ ኢየሱስን የግል አዳኙ አድርጎ እንደተቀበለ ለማወቅ ተችሏል። ወንጌል ለትውልድ ሚኒስትሪና ሲኤምጂኤም ሚኒስትሪ 240 የቤተ ክርስቲያን ተካዮችን አስመረቀ። ወንጌል ለትውልድ ሚኒስትሪ G4G እና CMMGM ሚኒስትሪ በጋራ ያሰለጠኗቸውን 240 አገልጋዮች መስከረም ቀን 21 2018 ዓ.ም በደማቅ ስነ ስርዓት አስመርቀዋል። ተመራቂዎቹ ለሁለት ዓመታት በቤተ ክርስቲያን ተከላና በደቀ መዝሙር ስልጠና ሲወስዱና ሲያገለግሉ የቆዩ ናቸው። የምረቃ መርሃ ግብር ላይ የG4G የትምህርት ስልጠና ዘርፍ ዳይሬክተር በሆኑት በወንድም በየነ በተካ ጸሎት የተከፈተ ሲሆን ለተመራቂዎች እንኳን ደስ አላችሁ መልእክትም ቀርቧል። መልእክቱን ያስተላለፉት የሲኤምጂኤም ሚኒስትሪ ዋና ፕሬዝዳንት ፓስተር መዝገቡ ጸምሮና የጂ4ጂ ሚኒስትሪ ዋና ዳይሬክተር አቶ ወንዱ ሱማሌ ናቸው። በመረቃው ላይ የእግዚአብሔርን ቃል መልእክት ያስተላለፉት ደግሞ የጂ4ጂ ሚኒስትሪ ቦርድ አባላት የሆኑት ወንጌላዊ ዶክተር ሄኖክ ጌታቸው ናቸው። በመርሃ ግብሩ ላይ ሁለት ሚኒስትሪዎች በአጋርነት ስለ ወንጌል ዝግ በሆኑ አካባቢዎች ማለትም በሃላባ፣ በስልጤ፣ በአጂ፣ በሲራ፣ በዶርዜና በጊዶሌ አካባቢዎች ያከናወኗቸውን የአገልግሎት ሪፖርቶችም ቀርበዋል። በሪፖርቱ ላይ የጂ4ጂ ሚሽን ዳይሬክተር አቶ ዘነበ ዳልቻ እንደገለጹት አገልግሎቱ አስደናቂ ውጤታማ አስመዝግቧል። ከ130,000 ሰዎች በላይ የክርስቶስን ወንጌል የሰሙ ሲሆን ከ2500 በላይ የወደ እግዚአብሔር መንግስትም ተቀላቅለዋል። ከ600 ሰዎች በላይ ተጠምቀዋል። እንዲሁም ከ180 በላይ ቤተክርስቲያናትም ተተክለዋል ብለዋል። ተመራቂዎቹ በሁለት ዓመታት ቆይታቸው ለወንጌል ስርጭት፣ ለቤተ ክርስቲያን ተከላ፣ ደቀ መዝሙር ለማፍራትና መሪዎችን ለማብቃት በሚረዱ 11 የቲቲአይ ሚኒስትሪ ስርዓት ትምህርቶችን ባካተቱ መጽሐፎች ላይ ስልጠና ሲያገኙ ቆይተዋል። በስልጠናዎቹ ሙሉ መጽሐፍ ቅዱስ በማጥናት እድልም አግኝተዋል። በምረቃ መርሃ ግብሩ መጨረሻም ለተመራቂዎች ቤተክርስቲያን ተከላ ሰርቲፊኬትና የምስጋና የምስክር ወረቀትም ተበርክቷል። ወደ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እናልፋለን። ፐርሰናል ፌሎሺፕ ኢንተርናሽናል የተሰኘ ሚኒስትሪ በሀገራት ውስጥ በቀጣይ 5 ዓመታት ውስጥ ለእስረኞች መጽሐፍ ቅዱስን ለማድረስ ባይብል ላንጉዌጅ ኢንተርናሽናል ከተሰኘ ሚኒስትሪ ጋር ስምምነት ፈጽሟል። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። በሀገራት የሚገኙ ከ100 የሚበልጡ ማረሚያ ቤቶች ውስጥ ነው መጽሐፍ ቅዱስን በማድረስ ስራውን የሚከናወነው። በ8 ቋንቋዎች የተዘጋጀው መጽሐፍ ቅዱስና ወደ 52 የሚጠጉ ማጥናዎችን ያካትታል። የፕሮግራሙ አስተባባሪ የህግ ጥላ ስር የሚገኙ እስረኞችን መጽሐፍ ቅዱስን በማንበብ ኢየሱስ ክርስቶስን ወደ ማወቅ እንዲመጡ በማሰብ መሆኑንም አሳውቋል። ሲዲአይ እንዳስነበበው ሚኒስትሪው ከ2019 ጀምሮ ባለው ጊዜ ውስጥ ከ570,000 በላይ መጽሐፍ ቅዱሶችን ማደስ ችሏል። በ1979
የተመሰረተው ፕሪዝን ፌሎሺፕ ኢንተርናሽናል በዓለም ዙሪያ እስረኞችንና ቤተሰቦቻቸውን መርዳትና ጉዳት የደረሰባቸውን ወገኖች በማገዝ ላይ ይገኛል። የፕሪዝን ፌሎሺፕ ኢንተርናሽናል የሚተዳደሩ የእስር ቤት አገልግሎት ፕሮግራሞች ዋነኛ ዓላማውን ለታራሚዎች መንፈሳዊ ድጋፍና ግብአት ከማቅረብ በተጨማሪ የታራሚዎችን ተስፋ ተሐድሶና ስሜት ለመጠበቅም ያለመ ነው። ዘገባው የክርስቲያን ዴሊ ነው። The Bible Access List ይፋ ባደረገው መረጃ መሰረት በ88 ሀገራት ከ100 ሚሊዮን በላይ ክርስቲያኖች መጽሐፍ ቅዱስ የላቸውም ብሏል። ተጨማሪ ያለን ይህ ክስተት የዓለም ረሃብ ተብሎ ይጠራል። ይህም በተለያዩ ሀገራት ያለን የህግ ክልከላና በቋንቋዎች የተተረጎመ መጽሐፍ ቅዱስ እጥረትን ያሳያል። The Bible Access List ይፋ ባደረገው መረጃ መሰረት በ88 ሀገራት የሚገኘን የመጽሐፍ ቅዱስ ተደራሽነት ሁኔታ ይፋ አድርጓል። በደረጃውም ሶማሌ፣ አፍጋኒስታን፣ የመን፣ ሰሜን ኮሪያና ሞሪታኒያ ቀዳሚ 5 ደረጃዎችን ይዘዋል። ዲሞክራቲክ ኮንጎ ሪፐብሊክ፣ ናይጄሪያ፣ ኢትዮጵያ፣ ህንድና ቻይና ደግሞ ካላቸው ህዝብ አንፃር በርካታ ክርስቲያኖች መጽሐፍ ቅዱስ የማያገኙባቸው ሀገራት ናቸው ብሏል። ይህ የዓለም ረሃብ የሚከሰተው በመንግስት የህግ ክልከላ፣ የጽንፈኞች እንቅስቃሴና ሌሎች ማህበራዊና ኢኮኖሚያዊ ምክንያቶች መሆኑ ተበራርቷል። ግኝቱ ሰው እግዚአብሔርን ቃል ቢራብም የተለያዩ ክልከላዎች አሉ በሲልም ገልጿል። ሰዎች በቋንቋቸው በተመጣጣኝ ዋጋ አለማግኘታቸውም ሌላ ምክንያትም ሆኗል። እንደ መፍትሄ ከታሰቡት መካከል በድምጽና ኦንላይን በሆኑ መንገዶች መጽሐፍ ቅዱስን ተደራሽ ለማድረግ እየተሰራ ቢሆንም ሰዎች ኦንላይን መሆን ከፍተኛ ኦንላይን ቁጥጥርና ዘመናዊ ቁሳቁሶች እጥረት መፍትሄ ሙሉ ፍቱን እንዳይሆንም አድርጎታል ተብሏል። ዘገባው የክርስቲያን ቱዴይ ኒውስ ነው። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎቻችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ከናንተ ጋር ቆይታ ያደረኩት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪው ቴሌቪዥን መሰናዶች ጋር መልካም ቆይታ ይሁንላችሁ።